በአሜሪካ የዘመነ ትራምፕና የታላቁ የኢትዮጵያ ህዳሴ ግድብ ሲታወስ ሁሉ ጊዜ ከጀርባ አንድ የማይረሳ ሰው አለ። የሰው ጃሬድ ኩሽነር ይባላል። ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ጋብቻ ያዛምዳቸዋል። ጃሬድ ኩሽነር የዶናልድ ትራምፕን ልጅ ኢቫንካ ትራምፕን ያገባ ነው። ጃሬድ ኩሽነር ለፕሬዝዳንት ዶናልድ ትራምፕ በሀበሻኛ አማች ነው ማለት ነው። ጃሬድ ኩሽነር በትራምፕ የመጀመሪያ የስልጣን ዘመን በፕሬዝዳንቱ ተወክሎ በመካከለኛው ምስራቅ የእስራኤልና ፍልስጤምን ጉዳይ ከዚህ ሲሰፋም በእስራኤልና አረብ ሀገራት መካከል ያለውን ግንኙነት ለእስራኤል በሚጠቅም መልኩ ለማስጨረስ ተልዕኮ የወሰደ ነው። ይህ እንዲሆን ታዲያ አንድ እንክብካቤ የሚያስፈልጋትና በጃሬድ ኩሽነር በኩል የሚያልቀውን የፕሬዝዳንት ትራምፕን ተልዕኮ ለማሳካት የምትጠቅም ሀገር አለች። እሷም ግብጽ ናት። ይህች ሀገር ደግሞ ኢትዮጵያ የምትገነባው ታላቁ የህዳሴ ግድብ ውሃ አያያዙና አለቃቀቁ እሷ ብቻ እንደምትፈልገው እንዲሆን ትሻ ነበር። ግብጽ ብትችል ህዳሴ ግድብ ባይኖር ትመርጥ ነበር። በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ግን ይህ በእጅጉ ረፍዶ ግድቡ ብዙ እርምጃ ሄዷል። ስለዚህ ገዝፎ የቆመው የኢትዮጵያ ግድብ የእሷን የውሃ ፍላጎት ብቻ እንዲያሳካ ሻተች። ስለዚህ ካይሮ በጃሬድ ኩሽነር የተመራው የትራምፕን ልዑክ በአረብ ሀገራት ተጽዕኖ አሳራፊነቷ እንድታሳካው ዶናልድ ትራምፕ ኢትዮጵያን ግድቡን ካይሮ እንደምትፈልገው አድርጊ ብለው መጫን ነበረባቸው። አደረጉትም። ትግሉ ቀጠለ። ኢትዮጵያ በመጨረሻም ድርድሩን አቋርጣ ወጣች። ዶናልድ ትራምፕም ምርጫ ተሸንፈው ለጆ ባይደን ነጩን ቤተመንግስት አስረክበው ወጡ። ከአንድ ዓመት በፊት ወደ ነጩ ቤተመንግስት የተመለሱት ዶናልድ ትራምፕ አንድ ችግርን ወደ ድል ለማምጣት ሻቱ። በእስራኤልና ሐማስ ጦርነት ጋዛ በእጅጉ ፈራርሳለች። የሁለቱ ወገኖች የሰላም ስምምነት አካል የሆነው ጋዛን መልሶ የማልማት ጉዳይ አሁን ትልቅ አጀንዳ ነው። ለዚህ የተወሰኑ የጋዛ ነዋሪዎች ወደ ሌላ ሀገር ይሰፍራሉ። ሐማስ ትጥቅ ይፈታል። ጋዛ ባሸበረቁ ህንጻዎች፣ ቅንጡ ሆቴሎች ትሞላለች። $100 ቢሊዮን የሚያወጣ የአሜሪካ ኢንቨስትመንትም ይፈስባታል። ይህን ለመተግበር ዶናልድ ትራምፕ በእጅጉ ቋምጠዋል። ለዚሁ የጋዛ እቅድ አሁንም ጎረቤት ግብጽ በእጅጉ ታስፈልጋለች። ስለዚህም ግብጽ ለዚህ እንድትተባበር ትራምፕ የህዳሴ ግድብ ላይ በኢትዮጵያ ላይ ጫናን ለማሳደር በርትተው ተነስተዋል። ደጋግመው የኢትዮጵያ ግድብ ግብጽን ውሃ አልባ ያደርጋታል፣ ግድቡ የተሰራው በአሜሪካን ገንዘብ ነው ብለዋል። ኢትዮጵያ ለግብጽ ፍላጎት እጇን እንድትሰጥ የሚጠይቁ አይነት ንግግሮችንም ደጋግመው አድርገዋል። ይኸው የታላቁ ህዳሴ ግድብን መስዋዕት ለማድረግ ያሰበው የጋዛ መልሶ ማልማት እቅድ ሰሞኑን ሲደረግ በቆየው የስዊዘርላንዱ የዳቮስ የዓለም የኢኮኖሚ ፎረም ድረስ ተጉዟል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ የጋዛ በፎቅ ማሸብረቅ ከታላቁ የኢትዮጵያ ህዳሴ ግድብ ጋር ምን ያገናኘዋል የሚለውን እናያለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በአዳራሹ ውስጥ ባለው መድረክ ግራና ቀኝ በተሰቀሉት ሁለት ግዙፍ ስክሪኖች የሚታየው የከተማ ገጽታ ዘመናዊ፣ ውብ የሚለው ብቻ የሚገልጸው አይደለም። የባህር ዳርቻን ይዘው የተደረደሩ በበለጸጉ ሀገራት የሚስተዋሉ የአርኪቴክቸር ጥበብ የሚታይባቸው ባለነጭ ቀለም ሰማይ ጠቀስ ህንፃዎች ትኩረት የሚይዙ ናቸው። ሰፊ በሚባል ስፍራ የተገነቡ ቅንጡ ሊባሉ የሚችሉ ቤቶችን የያዘ ሪል ስቴት መንደርም በስክሪኑ ላይ ደምቆ ይታያል። የአዳራሹ ተሰብሳቢዎች በስክሪኑ ላይ የሚታየውንና በስክሪኑ ላይ ስለሚታየው የከተማ ፕላን የሚያብራሩትን ሰው በእኩል እየተከታተሉ ነው። እኚህ ሰው ያኔም ዛሬም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ በተለይም የእስራኤልና ፍልስጤም ተከታታይ እንዲሁም አማች የሆኑት ጃሬድ ኩሽነር ናቸው። በስክሪኑ ላይ የሚታየው ዘመናዊ ከተማ ደግሞ በነ ዶናልድ ትራምፕ አይምሮ የታለመችው ጋዛ ናት። ጃሬድ ኩሽነር በስክሪኖቹ መካከል ሆነው እያወሩ ያሉትም ከ2 ዓመታት በላይ በቀጠለው የእስራኤል ሐማስ ጦርነት የወደመችውን ጋዛ መልሶ በመገንባት እንድትይዝ ስለታቀደው ገጽታና ከተማዋ ለፍልስጤማውያን ይዛው ስለምትመጣው በጎ ዕድል ነው። ይህም በዘንድሮ የዳቮሱ የዓለም ኢኮኖሚ ፎረም ጉባኤ አይንንም ጆሮንም የያዘ ዋና ጉዳይ ሆኗል። በዚህ ጉባኤ ላይ የፕሬዝዳንት ዶናልድ ትራምፕ አዲሱ የሰላም ቦርድ ምስረታ የፊርማ ስነስርዓትም ተካሂዷል። የአዲሲቷ ጋዛ የከተማ ፕላንም በዚሁ የፊርማ ስነስርዓት ላይ ነው ይፋ የተደረገው። በፊርማው ላይ ፕሬዝዳንት ትራምፕ በዚህ ዕቅድ በጣም ስኬታማ እንሆናለን፣ የሪል ስቴት ቢዝነስ ላይ እንደሰራ ሰውም የአንድ ነገር መገኛ ወይም ቦታ ትልቅ ትኩረት የምሰጠው ነው እያሉ በመናገር በስክሪኑ ላይ የሚታየውን የአዲሲቷ ጋዛ የከተማ ፕላንን አሞጋግሰዋል። አማቻቸው ጃሬድ ኩሽነርም በዚህ መድረክ ላይ 90,000 ቶን የሚሆን ቦምብ በጋዛ ላይ መጣሉንና 60,000 ቶን የሚያክል መጽዳት ያለበት የወደመ ከተማ ስብርባሪዎች መኖራቸውንም ተናግረዋል። ስራው ከባድ ነው፣ ግን እውን ማድረግ የሚቻል መሆኑን ገልጸዋል። በስነ ስርዓቱ ላይ ይፋ የተደረገው የአዲሷ የጋዛ ከተማ ካርታም ከወደብ እስከ አውሮፕላን ማረፊያ ከጤናና ትምህርት እስከ ሪል ስቴት ሁሉንም መሰረተ ልማቶች ያሟላቸውን አቀርባለች። እቅዱ እንደሚያሳየው የሚገነባው ወደብና አየር ማረፊያ ለግብጽ በቀረበው ድንበር ላይ
ነው። ግብፅን፣ እስራኤልንና ጋዛን የሚያገናኝ መሸጋገሪያን ያካተተ ነው። ይህም ትራምፕ ዛሬ ላይ ለግብፁ ፕሬዝዳንት አብዱል ፋታህ አልሲሲ እያሳዩት ያለው ወዳጅነትና ቅርበት ከዚህ ጋር የተያያዘ እንደሆነ የሚጠቁም ነው። ለዚህ እቅድ እውን መሆን ግብፅ ከፍተኛ አስተዋጽኦ እንድታበረክት እየተጠበቀባት መሆኑ ከነ ትራምፕ የተለሳለሰ አቀራረብ ለመረዳት የሚከብድ አይሆንም። ግብፅ በዚህ እቅድ ላይ ያላት ድርሻ በዚያ ያበቃም። የጋዛ መልሶ ግንባታ ተጠናቆ ጸጥታ አስተማማኝ እስኪሆን ድረስ የሚከታተልና የሚቆጣጠር የእስራኤል ጦር የሚሰፍርባት መሬትም በግብፅና እስራኤል አዋሳኝ ድንበር አካባቢ እንደሚሆን እቅዱ ያሳያል። ይህም ግብፅ በትራምፕ የጋዛ እቅድ ውስጥ ያላትን ከፍተኛ ሚና የሚያሳይ ነው። አዲሱ የጋዛ እቅድ ከ100,000 በላይ የቤት ግንባታዎች፣ ከ200 በላይ የትምህርትና ከ75 በላይ የጤና ማዕከላት ግንባታዎች እንደሚኖርበት ይጠቁማል። ጃሬድ ኩሽነር እንደገለጹት ግንባታውን ለመጀመር ቦታዎችን የማጽዳት ስራዎች የተጀመረ ሲሆን ግንባታውን በቀጣይ 2 እና 3 ዓመታት ለማጠናቀቅ ታቅዷል። የትራምፕ የስልጣን ዘመን ከመጠናቀቁ በፊት ለመጨረስ የታቀደ ለመሆኑም ለመገመት አይከብድም። በቀጣይ ሳምንታት ለጋዛ መልሶ ግንባታ አስተዋጽኦ የሚኖራቸው ሀገራት ይፋ እንደሚደረጉና ለግል ኢንቨስተሮች ጥሩ ዕድል መኖሩንም ጠቁሟል። ኩሽነር እንግዲህ የበርካታ $100 ቢሊዮን ኢንቨስትመንት ቦታ ልትሆን የተዘጋጀችውና የአሜሪካው ፕሬዝዳንት ዶናልድ ትራምፕን ያቋመጠችው ለዚህም ሲባል የታላቁ የኢትዮጵያ ህዳሴ ግድብ መስዋዕት እንዲሆንላት የምትፈለገው ጋዛ ይህች ናት። ከላይ እንዳልነው ግብፅ እዚህ ውስጥ ሚናዋ በእጅጉ ከፍተኛ ነው። የአየር መንገዱ ወደቡ በግብፅ አቅራቢያ ነው። ይህ ሲሆን ጸጥታ የሚያስከብሩት የእስራኤል ጦር አባላት መናኸሪያቸው ግብፅ አቅራቢያ እንዲሆን ተፈልጓል። ግብፅ ደግሞ ይህንን በነፃ ልታደርገው በእጅጉ አትሻም። የእስራኤል ፍላጎትና ዘራቸው ከአይሁድ የሚመዘዙ ፖለቲከኞችና ባለሀብቶች በሚበዙባት የአሜሪካ ነገር የጋዛ በዚህ ሁኔታ ለምታ ከሐማስ ተጽዕኖ ሲቃለልላት ለእስራኤል ጥቅሙ ትልቅ ነው። ስለዚህም ግብፅ በዚህ አጋጣሚ በኢትዮጵያ ግድብ ላይ አሜሪካ ጫናዋን እንድታደርግ ጠየቀች። ይኸው ትራምፕም ስራቸውን ከጀመሩ ቆዩ። መጀመሪያ ህዳሴው ግድብ የተገነባው በአሜሪካ ገንዘብ ነው አሉ። ይህም ትልቅ ስህተት ነው ብለው ተቹ። 4 ጊዜ በአሜሪካ ገንዘብ ግድቡ ተሰራ ሲሉ ግን አሜሪካ ስንት ገንዘብ ሰጥታ መቼ በማዘመነ መንግስት እንደሆነ ግን ተናግረው አያውቁም። አሁን ደግሞ ነገሩን ከፍ አድርገውት የናይል ወይንም የአባይ ወንዝ የሚገኘው ግብፅ ውስጥ ነው ብለው ያስቡ እንደነበርና የአባይ ውሃ ሲባል አይምሯቸው ውስጥ የምትመጣው ግብፅ ብቻ እንደሆነች የኢትዮጵያው ግድብ ግብፅን ውሃ አልባ ያደርጋታል የሚል አይነት ንግግርንም ደጋግመው አድርገዋል። የዋሽንግተኑ ሰው ዶናልድ ትራምፕ ከዚህ የጋዛ መልሶ ማልማት መነሻነት የኢትዮጵያው ህዳሴ ግድብ ላይ ማድረግ የሚፈልጉት ማደራደር ለግብፅ ያደላ እንደሆነ ባለፈው ሳምንት በጻፉት ደብዳቤም ላይ አሳይተዋል። ነገሩ ለኢትዮጵያ አደገኛ የዲፕሎማሲ መንታ መንገድን ያመጣ ነው። ይህም ከሁለት ምክንያቶች ይመዘዛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ኢትዮጵያ፣ ግብፅና ሱዳንን ሲያደራድሩ መንግስታቸው ለግብፅ አዳልቶ ኢትዮጵያን ይጫን የነበረው መካከለኛው ምስራቅ ላይ የእስራኤልን ጥቅም በማስጠበቅ ውስጥ ግብፅ ሚናዋን እንድትወጣ ብቻ ነበር። በዚህኛው ዙር ግን ግብፅ ለአሜሪካ የምትሰራው ስራ ቀጥተኛ የሆነ የአሜሪካ የኢኮኖሚ ጥቅም ላለበት የጋዛ መልሶ ማልማትም ጭምር ነው። ስለዚህ የህዳሴ ግድብ ጉዳይ አሁንም ላይ ከቀጥተኛ የአሜሪካ የኢኮኖሚ ጥቅምም ጋር ተገናኝቷል። ስለዚህም ዲፕሎማሲያዊ በሳልነት ከጠቅላይ ሚኒስትር አብይ አህመድ መንግስት በእጅጉ የሚፈለግበት ጊዜ ነው። አሁን ትራምፕ ነገሩን ባጦዙት ማግስት ከፍተኛ የውጭ ጉዳይ ሚኒስትር ኃላፊያቸውን ወደ ኢትዮጵያ ልከዋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውም በኢትዮጵያ ጉብኝትን ሊያደርጉ ተልከዋል። ክሪስቶፈር ላንዳው ከኢትዮጵያ ውጭ ኬንያ፣ ጅቡቲንና ግብፅንም የሚጎበኙ ይሆናል። በኢትዮጵያ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ይገናኛሉ የተባለ ሲሆን በምክትል የውጭ ጉዳይ ሚኒስትሩ ጉብኝት ላይ ግብፅ መካተቷ የህዳሴው ግድብ አጀንዳ የመሆኑን እድል ከፍ ያደርገዋል። ትራምፕ ከዳቮስ መልስ ዋና ጉዳያቸው በዚሁ የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ግብፅንና ኢትዮጵያን ማሸማገል ይሆናል ተብሎ እንደተጠበቀውም እሳቸው በዳቮስ ስለ ህዳሴው ግድብ ብዙ በተናገሩ ማግስት ምክትል የውጭ ጉዳይ ሚኒስትሩ ወደ ኢትዮጵያ ተልከዋል። አሁን ኢትዮጵያ በህዳሴው ግድብ ጉዳይ ከአሜሪካ ለሚነሳ ነገር ዝምታን የምትመርጥበት ጊዜ እያበቃ ይሆናል። የዋሽንግተኑ የውጭ ጉዳይ ሚኒስትር ሰው ወደ ኢትዮጵያ የተላኩትም ድርድር እንጀምር የሚል ደብዳቤ ሊያደርሱም ይሆናል። ታዲያ በሂደቱ ኢትዮጵያ ለማዕቀብም ለብሔራዊ ጥቅሟም ጸር ያልሆኑ አማራጮችን በጥንቃቄ ማየት አለባት። ኢትዮጵያ የህዳሴ ግድብን ለመገንባት ብዙ ሆናለች። በሌላ በኩል የአይኤምኤፍና ዓለም ባንክን ብድር ተማምና ኢኮኖሚዋ ላይ ብዙ መንገድን ሄዳለች። የትራምፕ አሜሪካ ደግሞ በሁለቱም የዓለም አቀፍ የፋይናንስ ተቋማት ላይ ትልቅ ድምፅ አላት። የትራምፕ አካሄድ በዚህ በኩል የት ሊደርስ እንደሚችልም መገመት አይቻልም። ለማንኛውም ጊዜው ለኢትዮጵያ የፈተናም ነው። የፈተናውን መውጫ ጥበብንም የሚሻ ነው። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ